ማግባት ነው የምፈልገው ኦሬዲ እኮ በቃ እኮ እድሜ ሄደ አሁን አይሆንም ለምንድነው አሁንም አይሆንም በቃ ተረጋግተሽ አስበሽ አንቺ ተረጋግቼ አስቤው ስንት ቀን ወደ ቀልብሽ መጀመሪያ ተመልሻለሁ ወደ በደስታዬ ቀን ምንድነው እንደዚህ መተከስ ማዘር ደስታሽ ቀን የደስታዬ ቀን ነው አታዩም እንዴ ሁሉ ነገራቶች መጀመሪያ እሺ ላይ እንደዚህ አጥቶ ቢያንስ ደስተኛ ሆና አንቺንም ደስተኛ ያረግሻል ብለን የሆነ ነገር ሆነሻል ብዬ ነበር በዚህ በጣም ስለምትወድሽ ነው ለይታ ቀድሜ የጠራች ሰው ሳልጠራ ማለት ነው አለ አይደለ ብዙ ሰዎችን ጠርቻለሁ እኔ ባትወደኝና ህይወቷ ቢስተካከል ይሻለኛል ብዙዎቻችሁ ምን አስነክቷት ምንድነው በእንደዚህ አይነት ሁኔታ በዚህ አይነት ፍጥነት ያ ሁሉ የሰራላትን ብዙ የከፈለላትን እንደምን በዚህ ነው ያደረግነው ከወንድ ጀርባ ጠንካራ ሴት አለች ከጠንካራ ሴት ጀርባ ጠንካራው እንዳለ እና ቤተሰብ ያው እንደዚህ ነው ነገሩ ብቻዬን ምንም ያደረኩት ነገር የለም ውጪ በቃ እንደረበሽ አታድርጊ ቀጥ ብለሽ ውጪ በቃ ስለ ስራቴ ነው እሺ የማያስደስትሽ ከሆነ ቀጥ ብለሽ ይኸውልሽ እዚህ ጋር ማለት ነው ቀጥ ብለሽ ውጪ ምናምን ስትይ ልመታሽ እችላለሁ ምርጫ መርጫለሁ አይደለ ምርጫዬ እሱ ነው ሰላም ፋሚሊዎች እንዴት ናችሁ እኔ እግዚአብሔር ይመስገን በጣም ሰላም ነኝ ያው ዛሬ እንግዲህ እንደዚህ አምሮብኝ እንደዚህ ውብ ሆኜ መጥቼላችኋለሁ ያው በአዲስ ነገርና ያው እንዴት ነው ያኔ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ አይኖ አሁን ላይ እየተፈጠረ ያለው ነገር ደባሪ ቢሆንም ግን ደግሞ የተሻለ ነገር ያስፈልገናል እኔም ደግሞ የተሻለ ህይወት ያስፈልገኛል ብዬ አስባለሁ ምክንያቱም በሰሞኑ እየተፈጠረ ያለው ነገር ብዙም ደስ አይልም ማለት እየታሰበ ያሉት ነገሮች ያው ባያችሁት ልክም ብትገምቱ እኔ ደግሞ እንደዛ አልሆንኩም እኔ እግዚአብሔር ይመስገን ቤዛ ናት ቤዛ ላይ ምንም የተፈጠረ የታሰበ ነገር ምንም የሆነ ነገር የለም ማለት አለ አይደለ ከራሷ ጋር አይደለችም የሚባለው ነገር ከራሴ ጋር ነኝ ራሴው ነኝ ማለት ኢቭን በምን መረዳት ትችላላችሁ በማወራው ነገራቶች በመሆነው ነገራቶች እኔ መሆኔን የሚያስታውቅ ነገር ነውና ትላንትና የተፈጠረው ነገር ደስ አይልም ኢቭን እንደዚህ ሆኜ ማየታችሁላ ትንሽ የፈጠንኩ ሊመስላችሁ ይችላል ግን ደግሞ አለ አይደለ ለነገራቶች የሆነ ጊዜ መስጠትም ቀን መስጠትም ብዙም ደስ ስለማይለኝ ነው ትላንትና እኔ በጣም ነው የተናደርኩት እኔ በበኩሌ በጣም ተናድጃለሁ ኢቭን ይሄ ነገር ቤተሰብ ጋር እንዲደርስ አልፈልግም አንድ ነገር መሆን ካለበት በፍላጎት ነው እኔ ሳልፈልግ በግድ ፍቅር ይሆናል በግድ ከሱ ጋር ሆናለሁ ምናምን ማለት አልችልም ኦሬዲ ዛሬ እኔ ስለማርክም ላወራ አይደለም ስለራሴ ላወራ ማለት እኔ ደስተኛ የሚያደርገኝ ነገር ተፈጥሯል ያው በዚህ መንገድ ባልነግራችሁ በዚህ ነገር ባይፈጠር በጣም ደስ ይለኝ ነበረ ግን ደግሞ አለ አይደለ አንዳንዴ ሁሉ ነገር ታውቋል ኦሬዲ ሁሉ ነገር ካያችሁ ምንም ነገር አይቀራችሁም ሁሉ ነገር ማወቅ ስላለባችሁና ቤተሰብ ዛሬ ለኔ በጣም ደስተኛ ሆንኩበት ቤተሰቦቼ ያመኑበት የፈቀዱበት አለ አይደለ ፍላጎታቸውን ያሳዩኛል ብዬ የማስብበት ቀን ነውና ያ ደግሞ ለኔ ደስታዬ ነው እና ዛሬ እንዴት ነው በቃ ደስ እያለኝ ነው ደስታ ፈገግታ አለ አይደለ ሁሌ ማዘን መተከዝ የሆነ ነገር በጣም ደባሪ ነገር ነውና ዛሬ እንደዚህ ደስተኛ ሆኜ ራሴን በማየቴ ለሌላ እናንተ ኦሬዲ ደስ መሰኘታችሁ የማይቀር ነገር ነው ግን ደግሞ ራሴ እንደዚህ ደስተኛ ሆኜ በማየቴ በጣም ደስ ይለኛልና ያው ነገሩን ከኔ ሳይሆን ከባለቤቱ ብትሰሙት ሞር ደግሞ ደስ ይላል አንዳንድ ነገር በአባወራ ስለሆነ ደስ የሚለው አባወራዬ እንዴት ነሽ አለን ያው ይሄ ነገር ብቻዬን አይደለም ፕላን ያደረኩት የሱ እጅ አለበት ያው ከአንድ ሴት ከወንድ ጀርባ ነው የሚባለው ከወንድ ጀርባ ጠንካራ ሴት አለች ከጠንካራ ሴት ጀርባ ጠንካራው እንዳለ እና ቤተሰብ ያው እንደዚህ ነው ነገሩ ብቻዬን ምንም ያደረኩት ነገር የለም ከሱ ጋር ተባብረን ያደረግነው ነገር ነው እና እኔ የነገርኳቸው ደስ የሚያሰኝ ነገር እንዳለ ያውና ከጀርባዬ አለና ያው እንዳልኳቸው እኔ ብዙ ነገር አላጫወትኳቸውም ዛሬ የደስታዬ ቀን መሆኑን እና የምደሰትበት ቤተሰብ ሁሉ ነገር የፈቀደበት ምናምን ያው እየጓጉ ነው አይደለ በአንተ ሲነገር ደስ ይላል ብዬ ስላሰብኩ ነው ብዙም ሳላወራ ትንሽና ሰላም ብቻ ነው ብዬ ጠበቅኩክ ማለት ነው እና ዛሬ እስቲ ኢንተርቪው ላድርግና ዛሬ ምንድነው እቅዳችን ዛሬ ቤዚዬ የሚሆነው ምንድነው እስከ ዛሬ ብዙ ነገር አሳልፈናል ውጣ ውረድ ብዙ ሰዎችም ሲያዝኑብን በተለይ በእኔ እንዲሁም በዙሪያችን በሚፈጠረው ሁኔታ ብዙ አላግባብ የሚመስሉ ነገሮች ሲፈጠሩ ነበረ እሱን ዛሬ እንግዲህ ዝርዝር አድርገን ከምንጩ እናጣራዋለን ሌትስ ሪቪል ዘ ትሩዝ
እውነታውን ዛሬ እናፈነዳዋለን ይፈንዳ ማለት አሁን ብዙ ሰዎች ያልሆነ ግምት እያሳዩን ነበር ያልሆነ ነገር እየተባለ ያው የሰው ልጅ የሚፈርደውም የሚጠቁመው ባየው ነገር ነው አይደለም የምታወራው እና በመናሳያቸው ልክ ነው የሚገምቱትም የሚናገሩትም ግን ደግሞ ያ ነገር አይፈረድም መፍረድ ሳይሆን እኛም ብንሆን እኮ ኢቭን ባየነው ነገር እንዴ የሆነ ነገር በፍጥነት ሲሆን ምን ተገይቶ ምን ተፈጥሮ ነው እና ምን ልባቸው ነገሮች አሉና ያ ነገርን በደንብ ማብራራት አለብን ብዬ ነው ማስበው ምክንያቱም ኦሬዲ የተባለው ነገራቶች ሪል ስላልሆኑ የሆነ ያሉ ነገራቶች ትክክል ስላልሆነ ከባለቤቱ በላይ ደግሞ እኔ ማውራት የለብኝም እና ባለቤቱ እባክህ ተንትንልን አብራራለን እሺ እኔ እንደምታዩኝ እንግዲህ ያው በብዙዎቻችሁ ውስጥ የተሳልኩት ትንሽ ገፍቶ የመጣ የአንድን ቤተሰብ ሰላም ሊረብሽ የመጣ ሰው አይደለም በዋነኝነት ነገር ግን ምንድነው እኔ የመጣሁት ቤዝን እውነተኛ ማንነት ያለው ለሷ ክብር ያለው ለወደፊት ህይወቷ መሰረት የሚሆናት የሚያስደስታትን ወንድ ለመፈተን እንበል አይ ነው ለመፈተን ግልጽ ደግሞ ስናደርገው እንዴት ነው ያው እንደሚታወቅ ነው ከዚህ በፊትም ከማርክ ጋር ያለኝ ነገር ፋሚሊ ላይ ተቀባይነት የለውም ማለት የሴት ቤተሰብ ትንሽ ጠንከር ይላል ቪዲዮን ባያዩ ምን ባይሉ መቀበል አልፈለጉም እሱን ማለት ነው እኔ ደግሞ ማፈቅረውን ሰው ቤተሰብ ለቤተሰብ ስትልኩ ሴት ልጅ ብዙ ነገር ብዙ ትከፍላለች ልታወጥ ትችላለች ለፋሚሊ ሲባል ማለት ነው እኔ ደግሞ በአንድ ድንጋይ ሁለት ወፍ ነው የፈለግኩት ቤተሰቤንም ማጣት አልፈልግም የምወደውንም ማፈቅረውንም ሰው ማጣት አልፈልግም በዚህ አጋጣሚ ግን ፕራንክ አድርጊያቸዋለሁ ባይዘዌ ሳወራ የነበረው ማለት ነው እኔ እናንተ ህይወት ልንመሰርት እንደነበረ ነውና አውቄ ነው ቤተሰብ አፉ በሉኝ እንደ አዳልጦኝ ይለ እንደዛ እያወራችሁ ነበር በዚህ አጋጣሚ ግን እስካሁን እየተፈጠረ ያሉት ነገር እንዴት ነው ፈተናም በሉት አይኖ እኔ ለፍቅሬ ከፈልኩት መስዋዕትነት ነው ኢቭን ደግሞ ማርክ ለፍቅሩ ምን ያህል ይከፍላል የሚለውን ማያ መንገር ነው እና ይሄ ነገር ቆራጥ ነው እኔ አላውቅም ነበረ ያው በዚህ አጋጣሚ ቶም በጣም ባለውለቴ ነው የእውነት ነው የምላችሁ ምክንያቱም ይሄን ነገር ብቻውን ማድረግ እየቻለን ያሁን እንዴ ልል ይችላል ግን ከኔ ፋሚሊ አያውቅም ግን ደግሞ እኔና ቶም ተማክረን ያደረግነው ማለት ሐሳቡ ምናምን ነገር ሲነግረኝ እኔ እተማመንበታለሁ ኦሬዲ ባየነው ነገር እኮ ጭራሽ ጥሎ ሊሄድ አልቻለም አንተን እያመረጥኩላ ከኔ ጋር መቆየት ገብቷል የሱ ፍቅር ለኔም ለሱም እንደሚበቃ ነው ያሳየኛል ወይ በጣም እኔም ብዙ የተማርኩበት ለፍቅር የሚከፍለው ነገር የሚያስቀና በብዙዎቻችን ዘንድ እንዴት ነው የሚያኮራ በእርግጠኝነት ሴቶች ይሄን ነገር እስከ መጨረሻው ድረስ ዋጋ የሚከፍልላቸው ወንድ ለማግኘት አልታደሉም እና በዚህ አጋጣሚ በጣም እድለኛ ነሽ እውነቱን ለመናገር አዎ በጣም እኔ እድለኛነቴን ያወቅኩት ገብቷል ፕሮግራም ላይ ሆነን ወዲያው ተለውጠ ማይሆን ፊሊንግ ውስጥ ስትገባ በኔ ላይ ተስፋ ለመቁረጡ አለ አይደለ እንዴ በቃኝ ብሎ ነገራቶቹን አለመተው በጣም የገረመኝ ማርያም ነው የምላችሁ ተደምሜብካለሁ በዚህ አጋጣሚ እኔ ፍቅር የእውነት ይሄንን ነገር ግን በስነ ስርዓቱ ባይወጣን ኖሮ እኔ እዚህ ጋር ቆሜ ምንም የምሰራው ነገር አይኖርም ነበር እዚህ ጋር የመቆሜ ዋናው አላማው ማርክ ነው ማለት ነው ምክንያቱም እኔ እዚህ ጋር እንድቆም ያደረገኝ እሱ ለፍቅሩ እየከፈለ ያሉት ነገራቶች ነው እና ያው ግልጽ ለማድረግ ቤተሰብ እንደዚህ የሆነ ነገር ሆናለች እንዲ ነው የሚባል ምንም ነገር የለም እኔና ቶም ካይምሯችሁ አውጡት እኔ ጤነኛ ነኝ ደስተኛ ነኝ በቃ ምንም ያሆንኩትም የተነካውትም ነገር የለም በዚህ አጋጣሚ ፋሚሊ አለ አይደለ አልፈልግም ምናምን እሱን አልፈልግም ብለውና ቶም ጋር በጣም ቅርብ ናቸው በቃ አለ አይደለ እንደ ልጅ ነው የሚያዩትና ልጄ ፈትንልን እንዲ ማወቅ እንፈልጋለን ምናምን ሲሉ አለ አይደለ ብዙዎች ቤተሰብ ይጨነቃል ወደፊት ልጃቸው ምን አይነት ሰው ጋር ማረፊያዋን ማወቅ ይፈልጋሉና ትንሽ ያው ደግሞ በእናንተ መካከልም ትንሽ ግጭቶች ምናምን ሲኖሩ ወደ አልተፈለገ አመለካከት ይወስዳል ቤተሰብንና ያን ነገር አጥርቶ ለማስረዳት ለነሱም ደግሞ እርግጠኝነትን ለማድረግ እንግዲህ ይሄን ነገር ፈጥረናል እና አብዛኞቻችሁ ያልተፈለገ እሳቤ ውስጥ ገብታችኋል ለሱ ደግሞ ይቅርታ እየጠየቅን ነገር ግን ዋናው ነገር ምንድነው እሷና እሱ ማርክና ቤዝ ወደፊት አስደሳች ህይወት እንደሚኖራቸው ምንም ጥርጥር የለንም
እና ጽኑ ፍቅር ስላላቸው እኔ በዚህ አጋጣሚ በጣም ኮርቻለሁ በሁለቱ። እናመሰግናለን። እኔም እንደዚህ ማለት እንደዚህ አልጠበቅኩትም ስል ያደርጋል ምንም ነገር አይኑ እረዳለሁ፣ ግን ደግሞ ትንሽ ያጠራጠረን ነገር አዎ ለምን እንዴት ነው ሳምንት ሳይሞላው እኔ መለወጤ ሳምንት ሳይሞላኝ ወደ ሌላ ሰው መገልበጥ አለ አይደለ የሆነ ነገር ይፈጥራል እንዴ ለምን ኢቭን እሱን ብቻ አይደለም አዎ ሁሉንም ሰው ግራ የሚያጋባ የሆነ ነገር ቢኖር ነው እንጂ በጤናዋማ አይደለም እንደዚህ አዲያው ኢቭን ብዙ አይ ቲንክ የሰዎችን ማመለካከት አስተያየታቸው እንደ ነገርሽኛ ብዙዎቻችሁ ምን አስነክቷት ምንድነው በእንደዚህ አይነት ሁኔታ በዚህ አይነት ፍጥነት ያ ሁሉ የሰራላትን ብዙ የከፈለላትን እንደምኛው በዚህ ያደረግነው ማለት ለፍቅር ከዚህም በላይ በጣም ብዙ ነገር ለዞም ታቁታላችሁ። አሁን ቤተሰብ የሆናችሁ ሴት ልጅ ያላችሁ ሰዎች ናችሁ ልትረዱት የምትችሉት እና እንዴት ነው በድሮ ጊዜ የነበሩት ነገሮች አሁን አባቶች እናቶች ምናምን በጣም ሃርድ ናቸው ማለት ነው። እንደዚህ አይነት ነገር አሁን የሚፈጠረው በበፊት ላይ ነውና አሁን ላይ ይሆናል አይደለ ያልተለመደ ነገር ነው። ወነ በቃ የለም ከተዋደዱ ሆኑ ምናምን ነገር ነውና እንደዚህ አይነት ነገር የለም አለ ቤተሰብ ላይ አለ የበፊቱ ነገር ተቀርጾባቸው አሁንም መጥቷልና እኔ ለፍቅር የከፈልኩት ነገር ነው እሱን ላለማጣት ይሄንን ነገር ያደረኩት እሱን ላለማጣት ብዬ ነው እንጂ ሌላ የተለየ ነገር ኖሮ ወይም ደግሞ ከሱ ጋር አብሮ ላለመሆን አይደለም። እና በዚህ አጋጣሚ ሁሌም እንደምለው ነው የኔ ፍቅር በጣም ነው ማፈቅርክ አይኖ ተናደህ አይናደድብኝም ምክንያቱም ለማርክ ነው እና ለምን አይናደድብኝም ብዬ ያሰብኩት ኦሬዲ ለኔና እሱ ፍቅር ስል ነው። በቤተሰብ ዘንድ የፈለገ ነገር ቢሆን ደግሞ ቤተሰብ ያልፈቀደው ቤተሰብ ያልመረቀው ነገር ትዳር አይሰምርም። የሆነ ነገር ቢፈጠር ዞር ሄዶ ቤተሰብ ጋር ነው እና ማንንም ማስከፋትም ማስቀየምም አልፈልግም። እና ለኔና እሱ ጥምረት ሲባል ለኔና እሱ አንድነት ስል ነው ይሄንን ነገር ያደረኩትና ይቀበለኛል ብዬ ተስፋ አደርጋለሁ። ያው ማናችሁም የምትፈልጉት የኔና እሱን ደስታ ነው። እኔና እሱ ስንጣላ እኔና እሱ ስንረበሽ የሚሰማችሁ ነገር አቃለውና ደግሞ በጣም ይቅርታ አድርጉልኝ። ምክንያቱም ይሄንን ነገር የኔ ሚስጥርና የሱ ሚስጥር ነው ማለት አውጥቼ እንዲህ ነው ብዬ ብነግራችሁ ያሰባችሁት ነገር ልክ አይደለም ብዬ ባወራ በጣም ደስ ይለኛል። ግን እቅዳችን ይበላሻል። ኦሬዲ እቅዲ ምንም ቫልዩ የለም። ተባብሬ ያደረኩት ነገር ኪሳራ ስለሚሆን ነው እንደዚህ ያደረኩትና በእኔም በቶምን ፊት አፉ በሉን። ያውነት በጣም ይቅርታ። ለምን በጣም የተጨነቁ ሰዎች አሉ፣ በጣም እየጻፉልኝ እየደወሉልኝ ያሉ ሰዎች ስለነበሩ ለነዛ ሰዎች በጣም ሶሪ። ግዴታ አንዳንዴ ለህይወታችሁ ደስታችሁ ስትሉ ሪስክ መወሰድ አለበት ማለት ነው። አዎ ሪስክ አንድ እርምጃ ሪስክ ወስጃለሁ። ብቻ ሁሉም ነገር ትክክል አይደለም። ሁሉም ነገር ያደረገ ደግሞ መስመር ሊስት ሲል ነው አይ ቲንክ ይሄን ነገር እዚህ ጋር ይበቃናል ብለን እውነታውን ደግሞ አስረግጠንም የሱን ፍቅርም የተረዳንበት ነገር ስላየን እንዴ ጭራሽ በማታኩ እንደዛ ነገር ካደረገኩ ምንም ይዞኛ ኦሬዲ እኮ ጠፋለው ካለ ከዚህ በላይ ኢቨን ለኔ ህይወት ራሱ እውነት ለመናገር ነው በዚህ አጋጣሚ መናገር እንፈልገው እኔ ለራሴ እስከሰጋ ድረስ እውነታው ይገለኛል ልጅማ ምክንያቱም አንዴ ደግሞ ስህተት ከተሰራ በኋላ ማስተባበያ እንዳይሆንብን ስማው ልክ ነህ። አዎ እንዴ በጣም ከዚህ በላይ ሲጀምር ምንም የለም ገብቷል። በማታ ድረስ መጥቶ እንደዚህ አይነት ነገር ካደረገ ከዚህ ከፋ ያደርጋል የምንለው መስዋዕትነት የለም። ምክንያቱም ኦሬዲ ዛሬ እዚህ ላይ አልቆምም ነበር። ባስመጣ ሁላ ባደርስ ኖሮ አጋጣሚ እዚህ ቆመን እንደዚህ አይነት ነገር አናደርግም። ምክንያቱም ከአዲስ አበባ ውጪ ነበርን እንደዛ ነበር የሚሆነውና ሁሉ ነገር አልፎ ሁሉ ነገር ተስተካክሎ ዛሬ ደስተኛ ልንሆን ነው። ዛሬ የከፈለበት ፍቅር መስዋዕትነት ያደረገው ፍቅር እንደዚህ ፍሬ አፍርቶ እንደዚህ ደስተኛ የሚሆንበት ነገር ሲሆን በጣም እድለኛ ነኝ። እድለኛም ነው ሁለታችንም እድለኛ ነን ብዬ ነው የማስበው። እኔም እንደሱ አይነት ሰው አላገኝም፣ እሱም እንደዛው አያገኝም። ማች ዘሴም ነን ምንም እንትን የለውም። ግን ደግሞ ያው እንዴት ነው የሚመጣው ካላችሁ ቤተሰብ እንደሚታቀደው ነው። አንድ ጥሩ ወንድም አለን እሱ ለዛሬ ተባበረን ብለን ነው እሱ ነው የሚያመጣልን። ግን ደግሞ ያው ቀደም ብለን ሲስተሯን የጠራናት እህቴ ነው። ግን ደግሞ አንድ ነገር እንድናደርግ ፈለኩኝ። ያው ቤተሰብ በዚህ ቀን ላይ እንደዚህ ባላደርግ በጣም ደስ ይለኝ ነበረ። ግን ደግሞ የሆነች ትንሽ ተንኮል በእንደዚህ ነገር
ቀን ግን ጥሩ ነው ትንሽ ጥሩ ነው ግን አለ አይደለ ደስተኛ ለመሆን ትንሽ አትገመቱ የሚባል ነገር ማትገመት ሰው ስለሆነ ምን አሰብኩ መሰለን ይሄ ሁሉ ነገር እየተዘጋጀው ምናምን ነገር ፕሮፖዝ ልታደርግልኝ ነው ምናስብለው ማለት ነው ከዛ እሷን ደግሞ ይጠራነስ ለምንድነው እንደ ምስክርነት እንድትሰጥ አለ አይደለ ፈቅጃለሁ ባይሆን ሆነ ታምራለ አንድ ሆኑ ስታፍ በቃ እንደዛ እናደርጋለን ብቻ ያኔ እህት እንደዚህ ባላደርግሽ ደስ ይለኝ ነበር ግን ደስተኛ ለመሆን አሁን እንደተፈተነው ማርካል አይደለ ደስተኛውን ሲሆኑ ብዙ ነገሮችን አድርገውና እሷን በዚህ አጋጣሚ እሷ ራሱ ትንሽ አይደለ ብዙ ጫና ደርሶባታል በጣም ማለት እኔ ከሁለታችን ማከል አንቺንም ደግሞ ለነገራት ነበር የእውነት ነው የምልህ በቃ አውጥቼ ለነገራት አልኩና በቃ ያያሽ ራሱ አንቺ ሁላቀ ያው ለምን የገዛ እህቴ ቤት እየመጣች አብረን እያደረን ብዙ ነገሮችን ታውቃለችና ለነግራትልና ቆይ ሆነ ማስቸኩልበት ነገር አለ አይደለም እንደዛ ተረጋግቼ ነው የቆየሁት እንጂ አለ አይደለም ፈልጌው ወይም ችዬው ደግሞ አይደለም ብቻ አሁን ኦሬዲ መምጫዋ ደርሳለች ቀደም ብዬ ነው ደወልኩላት አዎ ከሁሉም በፊት መታ ትንሽ እሷን ግር ወደ ስራችን ማለት ወደ ካራክተራችን አለ ነገሩ ከዚህ በላይ እንደዚህ እኔ ፍቅር ይቅር በለኝ እመቤቴን በጣም ይቅርታ እሱንላ እንደዚህ ያስጨነቀና መቼስ የገዛት የማስጨነቅ ይከብደናል በቃ ልክ ስትመጣ ስርስ ኦፍ ኮርስ ኮስተር እንደተለመደ ኮስተር እንላለን ከዛ ያለው ፊታችንን ቀይር እናደርግና ግን ቀለበት እኮ የለንም ስፋይን ያው እንደዚህ ነው ላይክ ሪቪል አናረጋው ሶ ምንድነው የምናረጋው ደበቅ ታረጋውና አው ቀለበት ነው እስቲ ኢቭን ሪአክሽኗን ሁላ ማለት ነው ካራክተር እንስራው እየመጣች ነው ኦኬ እንግዲህ እንዳዘነችብኝ ነው ሁሉ ዋ እንዴሽ ሰላም ቀል ያረጋችሁ አይደለም እስቲ ሰላም በዩ ምንድነው ገና ከመምጣትሽ እንደዚህ ሰላም በዩ እኔ እኮ ከቱንገላችሁ ሰላም በዩ በስነ ስርዓት ሰላም ተባባሉ ዛሬ ለቁም ነገር ነው የጠራሁሽ ዛሬ ለቁም ነገር እኮ ነው እህቴ የጠራሁሽ ምንድነው ማይሆን ነገር ታረቂ አይደለም እህቴ በደስታዬ ቀን ምንድነው እንደዚህ መተከዝ ማዘዝ ደስታሽ ቀን የደስታዬ ቀን ነው አታዩም እንዴ ሁሉ ነገራቶች መጀመሪያ እሺ ላይ እንደዚህ አትው ቢያንስ ደስታኛ ሆና አንቺንም ደስተኛ ያረግሻል ብለን የሆነ ነገር ሆነሻል ብዬ ነበር በዚህ በጣም ስለምትወድሽ ነው ለይታ ቀድሜ የጠራች ሰው ሳልጠራ ማለት ነው አለ አይደለ ብዙ ሰዎችን ጠርቻለሁ ምናምን ባትወደኝና ህይወቷ ቢስተካከል ይሻለኛል ገባ አትወደኝ የተስተካከለ ህይወት ስላላት ላንቺ አስቀድማ መናገር እኮ ዛሬ እኮ አዲስ ነገር ስላለ ያንን አዲስ ነገር ልንነግርሽ እኮ ነው ሌላ እኮ ምንም የተለየ ነው የሚሻለኝ በቃ ምንም መስማት አልፈልግም እሺ መስማት ፈለግሽም ወደድሽም ጠላሽም ግን እኔ ልናገር ማለት ከዚህ በኋላ አዲስ ህይወት ሁሌ አዲስ ህይወት እያልኩኝ ህይወቴ ሊስተካከልልኝ አልቻለም ግን ደግሞ ዛሬ ለመጨረሻ ጊዜ ዛሬ የደስታችን ቀን ነው እባክሽ ተባለ ብዙ ነገር በችኮላ አለ አንዴ ብቻ አዳምጪ ዛሬ ለመጨረሻ ጊዜ ለመጨረሻችን አይደል ከዚህ በኋላ ምንም የሚፈጠር ነገራቶች የሉም የምንለውጠው የምንቀይረው ነገር እኔ ግርግር ረብሻ ጩኸት በማታ ወዲያ ማለት ሰለቻ አንቺንም አረፍ የሚያረግሽ ነገር ነው ይልሽ አንቺማ ወዲህ በእኔ ተነሳ ማለት ነው አይደል በጣም እየደከመች ነው ያለችው እና ለምን አንቺ ወስነሽ ነው ህይወትሽን ትነግሪ አታማክሪኝም እንዴ ላድርግ ነው እንኳን ብለሽ እህቴ በቃ ይሄ ለሁላችንም ሰላም ለሁላችንም ደህንነት ለሁላችንም ደስታ ሲባል መከፍለው መስዋዕትነት ነው ገብቶሻል ሁላችንም እንድንደሰት የማደርገው ነገር ነው እንደዚህ መሆን የለብሽም ዛሬ እኮ እኔ እህቴ ነሽ በሁሉ ነገሬ ከጎኔ ነሽ በጣም ለኔ ቅርብ የሆንሽ ሰው ስለሆንሽ እኮ ነው እዚህ እንድትገኝ የፈለኩት እሺ በቅድሚያ ግን እሺ ምንድነው ሀሳብ ፍላጎትሽ የሷ እጣ ፋንታ ምን እንዲሆን ነው ትፈልጊ ታውቃለህ በልጅነታችን ብዙ ነገር አሳልፈን ነው አሁን ያደግነው አይደል ማለት እኔ እኮ ያ እንደምታውቂኝ ነው ለሷ ያለኝን አስተሳሰብ አመለካከት መልካምነቴን ታውቂያለሽ ቤዛ ምን ያህል ትንሽ እንደነበረች ምን ያህል እንደምሳሳላት ታውቃለህ ወንድ ልጅ እኮ በለጥ ሲል ነው ደስ የሚለው ወንድ ልጅ እኮ በሰላም ልጅ ሆና እኮ አትቀርም እያደገች የበሰለች አረጆኒ ሁላ እኮ ቀነጨርኩኝ እኮ ምን አረጆኒ አንቺ ቆንጆ ነሽ እንዴ አበባ ነገር ቢለው ማለት ነው ምንም አይመስለኝም እንደዚህ ያደረከው ያለኸው አንተ እየመሰለኝ ነው አሁን እሺ ለዛ አይደለም በቃ ተውተው አሁን እኔ ምንም ክርክር ጭቅጭቅ አልፈልግም ዛሬ እኮ የደስታዬ ቀን ነው በቃ ደስተኛ ስለሆነ የመጣህበት ቁጥር ይረበሻል አዎ የመጣህበትን ጉዳይ ያው እኔ ባቀውም ግን ደግሞ እኔ ምን አዲስ ነው የምጓጓው የምጠብቀውም ለሁለታችንም አብሰረን እኔ ፈቅጃለሁ እንግዲህ አንቺ ዋናው ከፈቀድሽ ከወደድሽው እንግዲህ የሷን ደግሞ እማኝነት ምስክርነት ነው ፈልገው እንግዲህ በዚህ ዛሬ በእህትሽ ፊት ምንድነው
እየሆንክ ያለው? ማለት ምንድን ነው? በእናትሽ እህቴ ቆይ ምንድን ነው እህቴ? እስቲ በማርያም ወይኔ ጉዴ ቶማስ አትቀልጂ በእናትሽ። አንተ እስቲ ቆይ ተረጋጊ። ኧረ እስኪ ለአንድ ደቂቃ እስቲ እህቴ ይሄንን አውልቀው፣ ይሄንን ቀለበት አውልቀው። ይሄ ይውላል። ቤዚ ምን እየሆንሽ ነው? አይሆንም፣ በቃ ነገር አይሆንም። እኔ ሞቼ ከሆነ እሺ ሞቼ ከሆነ ነው አይሆንም። ዝም እኔ ደስተኛ እንደሆነ አትፈልጊ? ይሄ ስላንቺ ይኸውልሽ፣ ዛሬ ደስተኛ ሆነሽ ነገ ማልቀስ ትፈልጊ? አላለቅስ ነው የሚበላሸው። ስለዚህ ይሄን ነገር ተረጋግተሽ ማሰብ አለብሽ። አንቺ አይደለሽም ሲጀምረው ጌታ መድኃኒዓለም። እኔ ቤዛ ነኝ ለሁላችሁም ጻርጋለሁ። ግድ የለሽም። አሁን ተረጋጊና እኔ ማግባት ነው የምፈልገው። ኦልሬዲ እኮ በቃ እኮ እድሜ ሄደ። አሁን አይሆንም። ለምንድን ነው አሁንም አይሆንም? በቃ ተረጋግተሽ አስበሽ አንቺ ተረጋግቼ አስቤው ስንት ቀኔ ወደ ቀልብሽ መጀመሪያ ተመልሻለሁ። ወደ ቀልቤ ባልመለስ ነው አማርኛ ይችላል። ከዚህ በላይ ቀልብ አለ? በእናትህ ትንተውልኝ። በቃ እኔ በጣም ነው እያዘንኩብህ ያለሁት። በእናትህ ተዋት። እሺ በቀኝ እጅ ችግር የለውም። በቀኝ እጅ አድርግልኝ። በቃ ግዴታ በግራ ቀለበት መሆን ያለበት ፈቃድ ላይ አያስፈልገኝም። እሺ ሰሚ እባክሽን ዛሬ ያንቺ ማንነቱ ላይ አያስፈልገንም። በቃ ሌላ ነገር ነው የሚፈጠረው እዚህ ጋር ሌላ ነገር ይፈጠራል። ኧረ በእናትሽ ፕሮግራማችን አታበላሽ። ታደምቂያለሽ ብለን የጠራንሽ እኮ። በቃ እንደረበሽ አታድርጊኝ። ቀጥ ብለሽ ውጪ። በቃ ስነ ስርዓት ነው። እሺ የማያስደስትሽ ከሆነ ቀጥ ብለሽ ውጪ። ይኸውልሽ እዚህ ጋር ማለት ነው ቀጥ ብለሽ ውጪ ምናምን ስትይ ምታሽ ነው ለመታሽ እችላለሁ። ስነ ስርዓትሽን ያዥ እንዴ። ለምን መቆንጠጥ ካለብኝ ቆንጠጥ ይችላል። በፍጹም እኔ ፊትማ ይሄን አታረጊ። እህትነትሽ እንዳለ ነው። ነገር ግን ይኸውልሽ ሰው ጠራለሁ እዚህ ጋር ሌላ ነገር እንዲፈጠር አትፍቀድ። ይኸውልሽ አሁን የደስታችን ቀን ነው። የት ነው የምወጣው? ከዚህ ሰሚኛልሽ። እኔ ደህና አይደለሽም ብዬ ነው እየታገስኩሽ ያለሁት። ብዙ ማድረግ የምችለው ነገር አለ። እሺ ደህና ነኝ። እሺ ውጪ ራሱ አንጠልጥዬ ነው ይዤሽ የምወጣው። እሺ ፍላጎትሽ ምንድን ነው? ምን ትሆንልሽ? እሷ ቆማ ትቀር። በቃ የኔ ፍላጎት እህቴ እንድትተዋት። ምርጫ መርጫለሁ አይደለ? ምርጫዬ እሱ ነው።